አቡ ዛሬ ለሁለተኛ ጊዜ ተሸወደ። እዚህ ደግሞ ምርጥ ምግብ እንደሚያቀርቡልን እርግጠኛ ነኝ። የዶሮ አርስቶ በይ፣ የበግ አርስቶ በይ፣ በየአይነቱ ወጥ የሚባል ነገር በፍጹም እንዳታነሱ እሺ። ከክትፎ ብቻ። የሰው ቤት ኢኮኖሚ ልናናጋ አይደለም የመጣ ነው፣ ለትውውቅ ነው እንጂ። ደግሞ አገኘው ብላችሁ ዝብራችሁ ስፍስፍ እንዳትሉ። አዎ ሰው ቤት ሲበላ ቁጥብ ማለት ያስፈልጋል። አለበለዚያ ይታዘቧቸዋል። ይታዘቡና ምን ጨነቀሽ? ከዚህ በኋላ ለትውውቅ አንመጣ። ይኸው ደግሞ ስታወሩ አትቀባጡ። የሚያስገምታችሁን ወሬ አታውሩ እንጂ። ነፃ ሆናችሁ ተጫወቱ አላላችሁንም እንዴ? ምንድን ነው ደግሞ የሚገምቱ? ሊሸጡን ነው? ኧረ የቤታችሁን አመልዛ። የሰው ቤት መታችሁ አትጨቃጨቁ። በእህቶቹ እንዳታሰድቡ። የእኛ ስደዋት አላለ። እነሱ ፈልገው ቢሆንስ የሰደቡሽ? በቃችሁ ዝም በሉ እንዴ፣ ይንቁናል እኮ። መች ይገባቸዋል? ደግሞ ምግብ ሲቀር ትንሽ አንሱ፣ እንዳታበዙ። እነሱ ብቻ የሚያቀርቡትን ምግብ እንዳያበዙት እንጂ እኔ ይኸውላችሁ ከክትፎ ከዶሮ ውጪ ሌላ ምንም ነገር አልነካም። እኔም ከበግ ውጪ ምንም አልበላ። ኧረ እባክሽ ምን ጸጉሩና ድምፁን ነው ቀንዱ? እንዴ በደንብ ብሉ እንጂ ምን ነው ችብስ አትወዱም እንዴ? እየበላን ነው። ኧረ በጣም ይጣፍጣል። አሪፍ ስታርተር ነው፣ ግን ያው ለዋናው ሆዳችንን እንዳይዝብን ነው። እኔም እኮ ከምሳ በፊት እንደዚህ አይነት ምግብ በልቼ ስለማላቅ ነው እንጂ ቆንጆ ነው፣ በጣም ደስ ይላል። እንዴ ይሄ እኮ ነው ምሳው፣ ሌላ አይመጣም። አረ ይመጣል፣ እየተጫወትን ይሻላል በሚል እኮ ነው። ዋናው መተዋወቁ መጫወቱ ነው እንጂ ምግቡ እኮ አይደለም ነው እንጂ። አዎ ዋናው ጨዋታው ነው። እንደዛ ብለን አደለኛስ ቤት ውስጥ ማንበላው? በአንድ ጣራ ስር እየኖርን ያለነው እኮ ለዛ ነው አደል እንዴ? በአንድ ጣሪያ ማለት ሁላችሁም በአንድ ጣሪያ ውስጥ ነው የምትኖሩት? ወይኔ እንዴት ይበቃችኋል! ትንሽ ጨመር አታረጉበትም ጣሪያ? አይ ኮርኒስ ስላለ ችግር የለውም።